ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያስተላልፍኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በኢትዮጵያ በቀን እስከ 53 ሰዎች በቲቢ በሽታ ምክንያት ህይወታቸው እንደሚያልፍ ተገለጸ። በኢትዮጵያ በየዓመቱ በአማካይ 186,000 ሰዎች በቲቢ በሽታ የሚያዙ ሲሆን 150,000 የሚሆኑት ህክምና ማግኘት እንዲችሉ እየተደረገ ይገኛል። በበሽታው በየቀኑ እስከ 53 የሚደርሱ ዜጎች ለህልፈት እንደሚዳረጉ በጤና ሚኒስቴር የቲቢ ስጋ ደዌና የሳምባ በሽታዎች መከላከያና መቆጣጠሪያ ዴስክ ኃላፊ አቶ ታዬ ለታ ለብስራት ሬዲዮ ተናግረዋል። በሀገር አቀፍ ደረጃ በየዓመቱ 19,000 ገደማ ሰዎች በበሽታው ምክንያት ህይወታቸው የሚያጡ ሲሆን ይህም በዓለም አቀፍ ደረጃ በየዓመቱ ከሚመዘገበው 1.3 ሚሊዮን የሞት አደጋ ውስጥ የራሱን ድርሻ ይይዛል። ካሉት ታማሚዎች መካከል እስከ 150,000 የሚሆኑት በለይቶ ህክምና ላይ ማቆየት የተቻለ ቢሆንም አሁን ድረስ ሳይታወቁና ህክምና ሳይጀምሩ በማህበረሰብ ውስጥ ተደብቀው የሚሞቱ ሰዎች መኖራቸውን የችግሩን አሳሳቢነት ያጎላዋል። በተለይም መድኃኒት የተላመደ ቲቢ ስርጭት ሌላኛው ስጋት ሲሆን በዘንድሮ ዓመት ብቻ 2500 የሚደርሱ ሰዎች በዚህ የቲቢ አይነት ሊያዙ እንደሚችሉ ተገምቷል። በሽታው በብዛት በትንፋሽ በሳልና በንክኪ የሚተላለፍ በመሆኑ የህዝብ ብዛት ባለባቸውና ሰዎች ተፋፍገው በሚኖርባቸው አካባቢዎች ስርጭቱ ከፍተኛ መሆኑ ተጠቁሟል። በአማራ ክልል ከሳምባ ውጭ ያለው የቲቢ አይነት በስፋት የሚታይ ሲሆን በደቡብና በኦሮሚያ አካባቢዎች ደግሞ የማዕድን ቁፋሮ ባለባቸው ስፍራዎች የሳምባ ቲቢ በብዛት ይስተዋላል። እንደ ኃላፊው ገለጻ አንዳንድ አካባቢዎች ላይ ያልተፈላ ጥሬ ወተት የመጠጣት ልማድ ለቲቢ ስርጭት መጨመር የራሱ የሆነ አስተዋጽኦ አለው። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2030 የቲቢ ስርጭትን በ85 በመቶ እንዲሁም ሞትን በ90 በመቶ ለመቀነስ ግብ አስቀምጣ እየሰራች ትገኛለች። ካለፉት 5 ዓመታት ወዲህ የበሽታውን ስርጭት በ30 በመቶ ሞትን ደግሞ በ35 በመቶ መቀነስ የተቻለ ቢሆንም የማህበረሰቡ የግንዛቤ ማነስ ምልክቶች ሲታዩ ቶሎ ወደ ህክምና ለመምጣትና በበሽታው የተያዙ ሰዎችን ማግለል አሁንም እንደ ትልቅ እንቅፋት ተጠቃሽ ናቸው። መድኃኒት የተላመደ ቲቢን ለማከም የሚያስችሉ 72 የህክምና ጣቢያዎች በሀገሪቱ የተለያዩ ክፍሎች የተመሰረቱ ሲሆን የቲቢ በሽታ ደግሞ ከጤና ኬላ ጀምሮ በሁሉም የጤና ተቋማት አገልግሎት እየተሰጠ ይገኛል። ማንኛውም ሰው የ2 ሳምንትና ከዚያ በላይ ሳል፣ የሌሊት ላብ፣ ትኩሳትና የምግብ ፍላጎት መቀነስ ካጋጠመው ሳይዘገይ ወደ ጤና ተቋም በመሄድ ምርመራ ማድረግ እንዳለበት አቶ ታዬ ለታ ጨምረው ለብስራት ሬዲዮ ተናግረዋል ስትል ሰብል አበበ ዘግባለች። በድንጋይና በሹል መሳሪያ በማስፈራራት ተራ በተራ ያስገድዶ መድፈር ወንጀል የፈጸሙ ተከሳሾች በእስራት ተቀጡ። በደቡብ ምስራቅ ትግራይ ዞን ህንጣሎ ወረዳ በልጃገረድ ሴት ላይ አስከፊ ያስገድዶ መድፈርና የዘረፋ ወንጀል የፈጸሙ 2 ግለሰቦች እያንዳንዳቸው በ10 ዓመት ጽኑ እስራት እንዲቀጡ የዞኑ መካከለኛ ፍርድ ቤት መወሰኑን ብስራት ሬዲዮ ሰምቷል። የፍርድ ውሳኔው የተላለፈው ክፍለ ተስፋይና ሀለፎም ፎምሃ የተባሉ ተከሳሾች ላይ ሲሆን ግለሰቦቹ ሚያዝያ 11 ቀን 2017 ዓ.ም ከምሽቱ 12 ሰዓት አካባቢ ተበዳይዋ ከገበያ ወደ ቤቷ እየተመለሰች ባለበት ወቅት ሜዳ ፍሽህ በተባለ ስፍራ በድንጋይና በሹል መሳሪያ ማስፈራራትና ጉዳት በማድረስ ተራ በተራ እንደደፈሯት በችሎቱ ተረጋግጧል። በተጨማሪም የግለሰቧን ተንቀሳቃሽ ስልክና ጥሬ ገንዘብ ዘርፈው ለማምለጥ ሲሞክሩ በቁጥጥር ስር መዋላቸውን በክሱ ተብራርቷል። የጥቃት ምርመራ ቡድን አባል የሆኑት ዋና ሳጅን መብራት ባይሩ እንደገለጹት ለዚህ የፍትህ ውጤት መገኘት ከወረዳ እስከ ክልሉ ያሉ የፍትህ አካላት፣ የፖሊስ ኮሚሽንና የሴቶች ማህበራት በቅንጅት የሰሩት ስራ ከፍተኛ ድርሻ ነበረው ብለዋል። የትግራይ ሴቶች ማህበር የዞኑ ሰብሳቢ ወይዘሮ ኤልሳ ማሃሪ በበኩላቸው የሁለቱ ወንጀለኞች መቀጣት ተገቢ ቢሆንም በወንጀሉ በዋና አስተባባሪነት የተሳተፈውና የተበዳይዋ የቅርብ ዘመድ የሆነው ግለሰብ በነጻ መለቀቁ ተገቢ ያለመሆኑን ጠቁመዋል። ሙሉ ፍትህ እስኪረጋገጥ ድረስ ትግላቸውን እንደሚቀጥሉ ማረጋግጠዋል። ተበዳይዋ ግለሰብ በደረሰባት አካላዊና ስነ ልቦናዊ ጉዳት ከፍተኛ ስቃይ ስታሳልፍ መቆየቷን ገልጻ ወንጀለኞቹ ተገቢውን ቅጣት እንዲያገኙ ላገዟት አካላትን ምስጋናዋን አቅርባለች። ይሁን እንጂ ድርጊቱን ያስተባበረው ግለሰብ በነጻ መለቀቁ ፍትህ የጎደለው መሆኑን በመጥቀስ የሚመለከታቸው የፍትህ አካላት ጉዳዩን በድጋሚ አይተው ተገቢውን ፍርድ እንዲሰጡ ጥሪዋን ማስተላለፏን ብስራት ሬዲዮ ከትግራይ ፖሊስ ኮሚሽን ያገኘው መረጃ ያሳያል ስትል ሰብል አበበ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። በጦርነቱ የመጀመሪያ ወር ከ110 ቢሊዮን ዶላር በላይ በነዳጅና በጋዝ መጥፋት የተነሳ ኪሳራ መድረሱን የአካባቢ ጥበቃ ቡድን አስታወቀ።
350.org የተሰኘው ዓለም አቀፍ ተቋም ባደረገው ጥናት የነዳጅና የጋዝ ዋጋ መጨመር በዓለም ዙሪያ ያሉ ሸማቾችና የንግድ ድርጅቶች በኢራን እየተካሄደው ባለው ጦርነት የመጀመሪያ ወር 111 ቢሊዮን ዶላር ወጪ እንዳስከፈላቸው ገልጿል። የአካባቢ ጥበቃ ቡድን እንደ ቼቭሮን፣ ሼል እና ኤክሶን ሞቢል ያሉ ግዙፍ የነዳጅ ኩባንያዎች ከቀውስ ለማትረፍ ወጥነዋል በማለት ወቅሷል። በቢሊዮኖች የሚቆጠሩ ዶላሮችን ትርፍ ለማግኘት ተዘጋጅተዋል ያለ ሲሆን መንግስታት በእነዚህ ትርፍ ላይ ቀረጥ እንዲጥሉና የተገኘውን ገቢ የዋጋ ንረት ለመቅረፍ እንዲጠቀሙበት ጠይቋል። የተሰላው ወጪ እስካሁን እንደ ማዳበሪያና የምግብ ወጪ መጨመር ያሉ ሰፊ ውጤቶችን አያካትትም ሲል ይኸው ተቋም ጠቁሟል። በዚህም ምክንያት እውነተኛው ኢኮኖሚያዊ ጉዳት በዘይትና በጋዝ ዋጋ ብቻ የሚደርሰው ኪሳራ በእጅጉ ከፍ ያለ ሊሆን ይችላል። በእስያ ውስጥ መቀመጫውን ያደረገው ቡድን የፊሊፒንስ ሕግ አውጪዎች በቅርብ ጊዜ የነዳጅ ኩባንያዎችን ትርፋማነት ለመግታት የታክስ ሀሳብ አቅርበዋል። ህንድ ደግሞ በነዳጅ ኤክስፖርት ላይ የቀረጥ ታክስን እንደገና ይፋ አድርጋለች። የኢንዶኔዥያ ፕሬዝዳንት ሀገሪቱ የኃይል ነጻነትን ለመገንባት 100 ጊጋዋት የፀሐይ ኃይል እንድትገነባ ጥሪ አቅርበዋል። ዋጋን ለማረጋጋት የኢነርጂ ደህንነትን ለማጠናከርና ኢኮኖሚዎችን ከወደፊት ቀውሶች ለመጠበቅ በታዳሽ እቃዎች ላይ ኢንቨስት ማድረግ በጣም ውጤታማ መንገድ ነው ሲል ተቋሙ አክሏል። ትራምፕ ባለፉት 50 ዓመታት ውስጥ አሜሪካ የተሳሳተችውን እያንዳንዱን የውጭ ጉዳይ ፖሊሲ ስህተት እየደገሙ ነው ተባለ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፉት 5 ዓመታት ውስጥ አሜሪካ የፈጸመችው እያንዳንዱ የውጭና የሀገር ውስጥ ፖሊሲ ስህተት እየደገመ ነው ሲሉ አንድ የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ተናግረዋል። ሪቻርድ ስቴንግል በኤክስ ገጻቸው ላይ በለጠፉት ጽሑፍ ትራምፕ ይህንን የሚያደርጉት በጸጋ አልባነት፣ ፍንጭ የለሽና ምንም ቅድመ ሁኔታ በሌለው ሙስና ነው ብለዋል። የፖለቲካና የውጭ ጉዳይ ፖሊሲ ተንታኝ የሆኑት ስቴንግል በኦባማ አስተዳደር ጊዜ በውጭ ጉዳይ ሚኒስትርነትና በታይም መጽሔት አዘጋጅነት አገልግሏል። ስቴንግ ቀደም ሲል ትራምፕ ለእውነት ታማኝነት የላቸውም እና እንደ አንድ ሰው ተደራዳሪ ዋና በመሆን ከዲፕሎማሲ ይልቅ የሪል ስቴት ስምምነት ሲያደርጉ ቆይተዋል ሲሉ ተችተዋል። በሌላ መረጃ የኢራን የዜና ወኪል እንደዘገበው ትላንት ምሽት በማርካዚ ግዛት መሃላት ከተማ ላይ በተፈጸመ ጥቃት 11 ሰዎች ሲገደሉ 15 ሰዎች ቆስለዋል። በመሃላት ከተማ ውስጥ የሚገኙ 3 የመኖሪያ ቤቶች በቀጥታ በጦር መሳሪያ የተመቱ ሲሆን ከፍተኛ ጉዳት ደርሶባቸዋል። ዩናይትድ ስቴትስና እስራኤል በቴህራን ላይ በማዕከላዊ እስፋሃን ከተማ ላይ የሚፈጽሙትን ጥቃት አጠናክረው ቀጥለዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።